በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንኳን ለቅዱሳን አባቶቻችን ሐዋርያት ጾም በሰላምና በጤና አደረሳችሁ አደረሰን። ጾም ስንል የስጋን ፈቃድ በመቆጣጠር መንፈስን ለማበርታትና ለእግዚአብሔር በመታዘዝ ሰዎች ከምግብና ከልዩ ልዩ ስጋዊ ፍላጎቶች ተቆጥበው በንስሐ በጸሎትና በመንፈሳዊ ተጋድሎ የሚመላለሱበት የሕይወታቸው መገለጫ ነው። ይህ ሲባል ሰዎች እንዳሰቡ የሚናገሩ እንደወደዱ የፈለጉትን የሚያደርጉበት ጊዜ አይደለም። ራሳቸውን ተቆጣጥረው ወደ እግዚአብሔር የሚቀርቡበትና እግዚአብሔርን የሚሰሙበት ወደ እግዚአብሔር ቀርበው መንፈሳዊ ስራ የሚሰሩበት ስለሆነ የስጋን ፈቃድ በመቆጣጠር መንፈሳዊ ስራን እየሰሩ በመንፈሳዊ በረከት የሚፋጠኑበት ታላቁ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 ላይ ወአሰውቃ ለነፍሴ ወአገርሮ ለስጋዬ ከመአነ ለርእሴ ምኑነ ይኩን ዘለባይድ እሚህር ካገለገልኩ በኋላ በሌሎች የተጣልሁ እንዳልሆን ዕለት ዕለት ስጋዬን እየጎሰምሁ አስገዛለሁ በማለት ይናገራል። ይህ ማለት ወደ አገልግሎት ከመግባቱ በፊት የራሱን ሐሳብ የራሱን ፈቃድ ይዞ ወደ መንፈሳዊው ስራ መሄድ ስለሌለበት እግዚአብሔርን ማገልገል ስለማይቻል እግዚአብሔርን ለማገልገል ለነፍስ የሚበጀውን ነገር ለማድረግ መጀመሪያ መንፈሳዊ ሕይወትን ማስተካከል ስለሚቀድም ራሱን በጾምና በጸሎት እየገዛ እየተቆጣጠረ የሚፈትነውን ሁሉ ስጋዊ ነገር እየጎሰመ በቃሉ እየተመላለሰ ማገልገል እንዳለበት ስጋዬን እየጎሰምኩ ለነፍሴ አስገዛለሁ፣ የራሴ ፈቃድ በእኔ እንዳይሰለጥን የእግዚአብሔርን ሐሳብ አንቀሳቅስ ዘንድ የእግዚአብሔርን ሐሳብ እቀጥልና አከናውን ዘንድ በማለት ይናገራል። ስለዚህ ጾም ስንል ከራሳችን ሐሳብና ፈቃድ ወጥተን የእግዚአብሔርን መንገድ የምንይዝበትና በጎን እያሰብን ስራ የምንሰራበት ወደ እግዚአብሔር መንግሥት ሊያቀርበን የሚችለውን ሁሉ እያሰብን የምናከናውንበት ነው ማለት ነው። ጾመ ሐዋርያት ስንል ከቃሉም እንደምንረዳው የሐዋርያት ጾም፣ ይህ ማለት ሐዋርያት የጾሙት ጾም ማለት ነው። ዋና ሐሳቡም አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱን ለ40 ቀናት እያስተማራቸው እየመከራቸው እያጸናቸው ተስፋ የሚያገኙበትን ሕይወት ወደፊት እንዴት መቀጠል እንዳለባቸው እንዲገነዘቡ ካደረጋቸው በኋላ 40ኛው ቀን ላይ ሲያርግ ሐዋርያቱ በኢየሩሳሌም ከተማ እንዲቆዩ ነግሯቸዋል። ከኢየሩሳሌም ከተማ እንዳይወጡ ያረገ እየባረካቸው ካረገ በኋላ በዚያ ተቀምጠው ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም፣ ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ፣ በዚህ ቆዩ ብሏቸው በዚህ ሰዓት ወይም በ10 ቀናት ውስጥ እመቤታችን ቅድስት ድንግል ማርያምን ይዘው በጾምና በጸሎት እየተጉ ያመሰግኑት ያገለግሉት ያመልኩት ነበረ። ይህ የአንድነታቸው ህብረት ይህ የአንድነታቸውም ጉባኤ አብነት ሆኖ ወይም ደግሞ ምሳሌ ሆኖ ጸንቶ ይኖር ዘንድ ቅድስት ቤተ ክርስቲያን ይህንን የጾማቸውን ጉባኤ መሰረት በማድረግና በማስቀጠል
ከሰባቱ አበይት አጽዋማት አንዱ የሐዋርያት ጾም ብላ በመሰየም ቅድስት ቤተ ክርስቲያን ይህንን ጾም በየዓመቱ እያሰበች ታከብረዋለች። ምእመናንም ደግሞ በየዓመቱ ከበዓለ ጰራቅሊጦስ ማለትም ከመንፈስ ቅዱስ መውረድ በኋላ ወይም ቀጥሎ ይህንን ጾም እያሰቡ ይጾሙታል ማለት ነው። ቅዱስ ጳውሎስ በሐዋርያት ሥራ 13ኛው ምዕራፍ ቁጥር 2 እስከ 3 ላይም ደግሞ ለቅዱስ ጳውሎስ እና ለረዳቱ በርናባስ ለሌሎቹም አገልጋዮች በዚሁ መልኩ ስለ ጾም የተገለጠ ኃይለ ቃል እናገኛለን። ቅዱስ ጳውሎስ፣ ረዳቱ በርናባስና ሌሎቹም አገልጋዮች በጋራ ሆነው እግዚአብሔርን በጾም እያመሰገኑ በጸሎት ሆነው ሳሉ መንፈስ ቅዱስ በእነርሱ ላይ ቀርቦ እንደተናገረና ሐዋርያቱም ለአገልግሎት ወደ ሌላ የአገረ ስብከት አገልግሎት እንደተፋጠኑ የተመዘገበ ኃይለ ቃል አለ። እንግዲህ ጾመ ሐዋርያት ስንል ሐዋርያት መንፈስ ቅዱስ ከመውረዱ በፊት ለመዘጋጀት የጾሙት ጾም ነው። መንፈስ ቅዱስ ከወረደላቸውም በኋላ ወደ አገልግሎት ከመግባታቸው በፊት የጾሙት ጾም ነው። መንፈስ ቅዱስ ከወረደ በኋላና ወደ አገልግሎት ከገቡ በኋላም እንደገና ደግሞ ወደ ሌላ የአገልግሎት ቦታ ሲንቀሳቀሱ እየጾሙ አገልግሎታቸውን የሚቀጥሉበት ነው ማለት ነው። ስለዚህ ምእመናንም ይህንን ጾም እያሰቡ በዚህ የቤተ ክርስቲያን አንዱ የሆነው ጾም ሐዋርያትን በማሰብ እነሱ የመሰረቱት፣ እነሱ የጀመሩት፣ እነሱ ያጸኑት ጾም በመሆኑ ቅድስት ቤተ ክርስቲያን ምእመናኗን በዚህ መልኩ ጾሙን እያሰቡ እየጾሙ እየጸለዩ ከእግዚአብሔር ጋር እየተገናኙ በረከት እንዲያገኙ እያስተማረች ጾሙ ይታሰባል ማለት ነው። ሐዋርያት ጾምን የጾሙት ስለተለያዩ መንፈሳዊ ዓላማዎች ነው። በተለይም የመጀመሪያውና ዋናው ሐዋርያት ጾምን የጾሙት የእግዚአብሔርን ፈቃድ ለማወቅ፣ የእግዚአብሔርን ፈቃድ አውቀው የተነሱበትን ያሉበትን ሕይወት ተገንዝበው አገልግሎታቸውን እንዲቀጥሉ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ መረዳት ነበረባቸው። ስለዚህ ይህ ደግሞ በጾምና በጸሎት ነው። አስቀድመው ሱባኤ ይዛሉ፣ ጸሎት ይጸለያሉ፣ ይጾማሉ፣ ልባቸውን ለእግዚአብሔር ይሰጣሉ፣ ወደ እግዚአብሔር ይቀርባሉ። ከስጋዊ ሐሳብ ከራሳቸው አመለካከት ወጥተው ሙሉ በሙሉ የእርሱ ማደሪያ ሆነው በመንፈስ ቅዱስ መሪነት እየተዘዋወሩ እግዚአብሔርን ሕዝብ ሁሉ በእግዚአብሔር የክብር ወንጌል ያገለግሉና ወደ ንስሐ ሕይወት ያቀርቡ ዘንድ የእግዚአብሔርን ፈቃድ ማወቅ ነበረባቸው። ታላቁ ነቢይ ልበ አምላክ ቅዱስ ዳዊት አስቀድሞም በትንቢት መነጽር ተመልክቶ እንደተናገረ ከመ እንግር ፈቃደከ መከርኩ አምላኪዬ ወሕግከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበር አቢይ። ፈቃድህን አደርግ ዘንድ እሻለሁ አምላኬ ሆይ፣ ያንተን ፈቃድ ለመፈጸም ወደድኩኝ። ሕግህ ሥርዓትህ አንተ በእኛ ላይ ሆነህ ልታከናውነው የሚገባ ነገር ሁሉ በውስጤ ነውና በታላቁ የመንፈስ ቅዱስ አደባባይም ደግሞ እውነትህን እመሰክራለሁ ብሎ በተናገረው መሰረት ሐዋርያቱም የእግዚአብሔርን ፈቃድ አውቀው በተለያየ መንፈሳዊ መድረክ ሕዝብን ለማስተማር እየተዘጋጁና በአጽናኙ መንፈስ ቅዱስ ተሞልተው እየተመሩ በአዲስ ሕይወት ፍጹማን ሆነው እየተዘዋወሩ የሚያገለግሉ በመሆናቸው የእግዚአብሔርን ፈቃድ ጠይቀውና አውቀው በመገንዘብ ለተሰለፉበት፣ ለታዘዙት፣ ለተነሱለት መሰረታዊ ዓላማ ቆመው በመጽናት እንዲያገለግሉ የእግዚአብሔርን ፈቃድ ማወቅ ነበረባቸው። ለዚህ ጾመዋል ማለት ነው።
ሌላው ለመንፈሳዊ ሕይወታቸው ዝግጅት ለማድረግ አስቀድሞ በነበሩበት ሕይወት ይፈተኑ ነበረ፣ ወደ ኋላም ይመለሱ ነበረ። መዘንጋት ነበረ፣ መዋሸት ነበረ፣ ግራ መጋባትም ነበረ። ወጣ ገባ አይነት ሕይወት ነበራቸው ፍጹማን ስላልሆኑ። ከመንፈስ ቅዱስ መውረድ በኋላ ግን ሙሉዋን በሕይወታቸው ፍጹማን ስለነበሩ መንፈሳዊ ዝግጅት አድርገው በዚሁ በእውነተኛው መንፈስ እግዚአብሔርን ያገለግሉ ዘንድ ዳግም ተፈትነው እንዳይሰናከሉ እግዚአብሔርንም በመንፈስ ቅዱስ እንዳያሳዝኑ በልቦናቸው ላይ የታተመው አጽናኙ መንፈስ ቅዱስ የሚመራቸውን ሁሉ ለማድረግ ከነርሱ የሚገባውን ዝግጅት ማድረግ ነበረባቸው። ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ ጾምን የመጀመሪያ ስራ አድርጎ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ምድረ በዳ ሄዶ በጾምና በጸሎት ጸልዮ አገልግሎ ወይም ደግሞ እኛን አስተምሮ አብነት ያደርግ ዘንድ ጾምንና ጸሎትን ሕዝብን ለማገልገል አገልጋዮች ሁሉ በጾምና በጸሎት መዘጋጀት እንዳለባቸው፣ ጠላት ዲያብሎስንም ድል ማድረግ፣ ፈተናን ማሸነፍ፣ ከፈተና ማለፍ፣ አገልግሎትን ዳር ማድረስ የሚቻለው በጾምና በጸሎት ስለነበረ መንፈሳዊ ዝግጅት በማድረግ ማለት ነው። ስለዚህ መንፈሳዊ ዝግጅት ለማድረግ ሐዋርያት ለአገልግሎታቸው ውጤታማ ለመሆን ጾመዋል። በሌላም መልኩ ፈታኙን መንፈስ ለመገሰጽ ጾምና ጸሎትን ገንዘብ አድርገው አገልግሎታቸውን ማስቀጠል ችለዋል። አጽናኙ መንፈስ ቅዱስ በእነሱ ላይ ስላለ በዚህ መንፈስ ኃይለኞች ወይም ብርቱ ሆነው በእምነታቸው ጠላትን ለማሸነፍ፣ ዲያብሎስን ለማሰር፣ ለመገሰጽ በልዩ ልዩ ችግር ውስጥ ያሉትን የሚያገለግሏቸውን ወገኖች ሁሉ ከስራታቸው ለመፍታት፣ ለመገሰጽ በተሰጣቸው ስልጣን እግዚአብሔርን ለማገልገል፣ ሕዝቡን ለማገልገል መጾም ይጠበቅባቸው ስለነበረ ኃይለኛውን ለማሰር ጾመዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል 17ኛው ምዕራፍ ቁጥር 21 ላይ እንደገለጸው ወዘከመዝ ኢይወጽእ ዘእንበለ በጾም ወበጸሎት፣ ይህ ወገን ያለ ጾምና ጸሎት ካልሆነ በቀር ፈጽሞ ሊወጣ አይችልም በማለት የደቀ መዛሙርቱንና በዙሪያውም ያሉትን የእምነት መጉደል ገስጾ ቃል ተናግሮ ክፉውን መንፈስ ገስጾ በሽተኛውን ወይም ታማሚውን እንደፈወሰው ክፉውን መንፈስ እንዳራቀ በዚህ ክፍል ላይ ተመዝግቦ እናገኛለን። በዚህ መሰረት ሐዋርያቱ የሞከሩትን የቀለደባቸውንና ይህ ክፉ መንፈስ ሊገሰጽ ያልቻለ በዚህ ሰዓት በመሆኑ በደቀ መዛሙርቱ በአዲስ ሕይወት ግን አሁን አገልጋዮቹ ወደ አገልግሎት ሲወጡ ስልጣን አላቸው። ኃይል ከነርሱ ጋር ነው። በመንፈስ ቅዱስ እየተመሩ ነው አገልግሎታቸውን የሚያፋጥኑት። ክፉን መንፈስ ማሰር፣ መገሰጽ፣ የሰው ልጆችን ነፃ ማውጣት፣ ሰላም መስጠት፣ ማረጋጋት፣ ወደ እምነት ሕይወት እንዲመጡ ማድረግ፣ ህሙማንን መፈወስ፣ ለምጻሞችን ማንጻት፣ ችግረኞችን ከችግራቸው ነፃ ማድረግ፣ የወደቁትን ማንሳት የሚችሉበት ደረጃና ሕይወት ላይ በመሆናቸው ይሄንን ኃይል በአግባቡ ለመጠቀም ክፉን መንፈስ ለማሰር ጾምን ሐዋርያቱ ጾመዋል ማለት ነው። ሐዋርያት የጾሙትን ጾም የቤተ ክርስቲያን ልጆች በአጠቃላይ የሚጾሙት አንደኛ የቅዱሳን አባቶቻችንን ሕይወት ለመከተል ነው። ቀደምት አባቶቻችን ሐዋርያት ያለፉበት ሕይወት ትክክለኛና ወደ እግዚአብሔር መንግሥት ሊያደርስ የሚችል በመሆኑ ምእመናንም የአባቶቻቸው ልጆች በመሆናቸው የአባቶቻቸውን ሕይወት ምሳሌና አርአያ አድርገው ይከተላሉ። ይህም መጽሐፍ ቅዱሳዊ ነው። በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ እንደተናገረው ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁ እነዚህን ዋኖቻችሁን
አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ ይናገራል። ይህ ማለት ምእመናን ቀደምት አባቶቻቸውን እያሰቡ በምን መልኩ እንደኖሩ ሕይወታቸው ምን እንደሚመስል በጊዜው እግዚአብሔርን እያገለገሉ ያደረጉትን የተናገሩትን የፈጸሙትን መንፈሳዊ ተግባር ሁሉ ምእመናን እያሰቡ ታሪካቸውን እየተመለከቱና እየፈጸሙ ማለፍ ስላለባቸው ቅዱሳን አባቶቻችን የጾሙትንና በረከት ሕይወት ሊያስገኝ የሚችለውን ይህንን ጾም ምእመናን ይጾሙታል ማለት ነው። በሌላ መልኩ ምእመናን ይህንን ጾም የሚጾሙት ለራሳቸው መንፈሳዊ ሕይወት ሲሉ ይጾማሉ። የራሳቸው ሕይወት እንዲስተካከል ሕይወታቸው ከዓለማዊ ሕይወት ከዓለማዊ ተግባር ተስተካክሎ ወደ እግዚአብሔር እንዲቀርብላቸው ራሳቸውን በጾም ያስተካክላሉ። ጾም መግቢያ ላይም እንደተመለከትነው ወደ እግዚአብሔር የሚያቀርብ ዕለት ዕለት ራሴን ወይም ስጋዬን እየጎሰምኩኝ በእግዚአብሔር ቃል በጾምና በጸሎት እመላለሳለሁ፣ ለነፍሴም ራሴን አስገዛለሁ፣ የእግዚአብሔርን ቃል መሰክር ዘንድ ከራሴ ሐሳብና ፈቃድ መውጣት የምችለው ከራሴ ሕይወት ወጥቼ እግዚአብሔርን ማገልገል የምችለው በዚህ ሕይወት እግዚአብሔርን ስከተል ነው ብሎ ቅዱስ ጳውሎስም እንደተናገረው ምእመናንም የራሳቸውን ስጋዊ ጠባይ ትተው እግዚአብሔርን እንዲሰሙ እግዚአብሔርን እንዲከተሉ ከክፉ ምኞት የስጋን ፈቃድ ሁሉ ማሸነፍ እንዲችሉ በላይ ያለውን ለማግኘት ምድራዊውን ሁሉ እየተዉ መኖር እንዲችሉ በጾም ራሳቸውን ይገዛሉ፣ ይቆጣጠራሉ ማለት ነው። ሌላው ወደ እግዚአብሔር ለመቅረብ ምእመናን ጾሙን ይጾማሉ። ወደ እግዚአብሔር መቅረብ የሚቻለው ዝም ብሎ ስለታሰበም ስለተፈለገም ብቻ አይደለም። መጀመሪያ ራስን ማስተካከል ሲቻል ሊቀርብ የሚችል ልብ እንዲኖራቸው ሊያርቅ የሚችለውን ክፉ መንፈስ በእግዚአብሔር ቃልና በጾምና በጸሎት ሆነው ማግኘት መቻል ስላለባቸው ወደ እግዚአብሔር እንዲቀርቡ እና በጸሎት በጾም ተግተው በጎውን ሁሉ እንደ ቀደምት አባቶቻቸው ማግኘት የሚችሉበትን ሕይወት ለመያዝ ወደ እግዚአብሔር ቀርበው ጾሙን ይጾማሉ ማለት ነው። ምእመናን በአጠቃላይ አጽዋማትን ማሳለፍ ያለባቸው ከእግዚአብሔር ጋር ሆነው ነው። ወደ እግዚአብሔር ቀርበው ነው። አስቀድመንም እንደተመለከትነው ወደ እግዚአብሔር ሳይቀርቡ እግዚአብሔርን ሳይከተሉ አምላካቸው እግዚአብሔርን ሳይሰሙ ወደ እግዚአብሔር ቀርቦ መልካም ስራ እያሰቡ ሳይሰሩ ጾምን መጾምም አይቻልም። የሚጾም የተሰበረ ልብ ነው። ወደ እግዚአብሔር የቀረበ ልብ ይጾማል። ምናልባትም ጾም ስንል መግቢያችን ላይ አይተናል። ከምግብ መቆጠብ ከምግብ መራቅም ብቻ አይደለም፣ ለተወሰነ ጊዜ መቆየትም ብቻ አይደለም። በውሳጣዊ ማንነታችን በአጠቃላይ በእዝነ ህሊና፣ በእግረ ህሊና፣ በአይነ ህሊናም ጭምር በፍጹም ማንነት ራሳችንን ተቆጣጥረንና ገዝተን ወደ እግዚአብሔር የምንቀርብበት ስለሆነ ጾም ምእመናን በአጠቃላይ በአጽዋማት ሰዓት ራሳቸውን ገዝተው ራሳቸውን ተቆጣጥረው የሚያልፈውን ሁሉ ንቀውና ትተው ክብር ለሚገኝበት ለእግዚአብሔር መንግሥት ሲሉ ሁሉን በመተው የቅዱሳን አባቶቻችን ሐዋርያትንም ታሪክና ሕይወት እያሰቡ ሊያሳልፉት ይገባል። በተጨማሪም በዙሪያ የተቸገሩ ወገኖችን በልዩ ልዩ ችግር ውስጥ ያሉትንም ወገኖች እያሰቡ በመርዳት በስራትም ያሉትን በመጠየቅ የታረዙትንም በማልበስ የተጠሙትንም የተራቡትንም እንዲሁ በመጠየቅ ሊያሳልፉትም ይገባል።
እንግዲህ በተለይ ይሄንን ጾመ ሐዋርያት ወይም የሐዋርያት ጾም ምእመናን በአጠቃላይ ሊጾሙት የሚገባ ጾም ነው። ለተወሰኑ አባቶች ወይም ለተወሰኑ አካላት ብቻም ተሰጥቶ በዘልማድ በሰፈቀደ እየታየ የሚታሰብምና የሚያልፍም ጊዜ አይደለም። ይሄ የሐዋርያት ጾም ወቅት ማለት ነው። የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን በሙሉ አበይት አጽዋማት ከሆኑት 7ቱ አጽዋማት አንዱ ጾም በመሆኑ እና ሁሉም ሊጾሙት የሚችሉ ሁሉም ክርስቲያኖች በክርስትና ሕይወት እግዚአብሔርን እያገለገሉ ጾሙን እየጾሙ የሚገኘውን በረከት እያሰቡ ጊዜያቸውን በአግባቡ ሊያሳልፉበት የሚገባ እንዳልነው በልዩ ልዩ ችግር ውስጥ ያሉትን እያሰቡ አለመግባባት ካለ ችግርም ካለ እንዲሁም ደግሞ ያስቀየሙትም ካለ በይቅርታ መንፈስ ንስሐ ገብቶ ወደ አባቶች ቀርቦ ጾም ሲባል ዝም ብሎ ስለማይሆን ንስሐ በመግባት ከእግዚአብሔር ጋር ለመታረቅ ከእግዚአብሔር በረከት ለማግኘት ችግሮች እንዲወገዱ ሰላም እንዲመጣ ስለሆነ ፍጹም በሆነ አንድነትና ፍቅር ሆኖ ምእመናን በዚህ መልኩ አጽዋማትን ሊያሳልፏቸው ሊጠቀሙባቸው በረከተ ሥጋና በረከተ ነፍስ ሊያገኙባቸው ያስፈልጋል ማለት ነው። ውድ ኦርቶዶክሳውያን በሙሉ እንግዲህ ይህን ያለንበትን ጾመ ሐዋርያት ወቅት ስናስብ ጊዜውን በአግባቡ በመጠቀም ካሁን በፊት ከነበርንበት የስህተት መንገድ ካለን ወደ እግዚአብሔር ቀርበን ልባችንን ለእግዚአብሔር አቅርበን ንስሐ ገብተን ጾሙን እየጾምን የአባቶቻችንን በረከት ለማግኘት ሕሊናችንን ወደ እግዚአብሔር በማስገዛት ልናገለግል በጾምና በጸሎት ሆነን በምህላም ንስሐ በመግባት በጸሎት ጸንተን በጾሙ እየተመላለስን እግዚአብሔርን እያገለገልን በረከተ ሥጋና በረከተ ነፍስ ልናገኝበት ይስፈልጋል ማለት ነው። አምላካችን ቅዱስ እግዚአብሔር ቅዱሳን አባቶቻችን በረከትና ረድኤት ይክፈለን። ወስብሐት ለእግዚአብሔር።